አሊያና ጂያን እስካሁን ድረስ በጣም ብዙ ግፊት ተደርጎባቸው በሰዳከት ጨምሮ ለመፋታት ያልወሰኑትን ውሳኔ ዛሬ ግን ወስነዋል። ዛሬ ሁሉም ነገር ከአቅም ሁሉም ነገር ከሚያስቡት በላይ ነው። በአንድ ጊዜ እንዲህ ብለው ሊፈቱት አይችሉም። ቦራን ከጊዜ ወደ ጊዜ እየባሰበት ነው። በዚህ ጋር ሚስቴን መልስ ይለዋል፣ በዚህ ጋር ልጅን ካላየው እያለ ጂያንን አንቆታል። ቦራን ሌላ ሰው ሆኖባቸዋል። ቦራን ምናልባት ከወራቶች በኋላ ከኮማ ወጥቶ ስለነቃ ይሆናል ባህሪው የተቀየረው በሚል ናሬ፣ ካያና ጂያን እህትና ወንድም ሞቹ ግራ ግብት ብሏቸዋል። አሊያ ደግሞ ለልጇ አይምሮ ትጠነቀቃለች። ቦራን ልጄን አሳዩኝ እያለ መግቢያ መውጫ ሲያሳጣት እሷ ቆያ እንዴ ትለዋለች። ጂያንም ቢሆን ተደርቦ ቆያ እንዴ ይለዋል። ልክ ጂያን እንደ አባት እየሆነ እንዳለ ሲገባው ቦራን እጅግ በጣም እየተሰበሳጨ ነበረ። ሰዳከት አሁን ከቦራን አጠገብ ተቀምጣ ታባብለው ጀመረ። አሊያና ጂያን ሊፋቱ ናቸው። በመጨረሻም የምትፈልገው ነገር ይሆናል፣ አይዞ ተረጋጋ፣ ትንሽ ብቻ ታገስ ስትለው እሱ ግን እስከ መቼ ድረስ ነው ልጄ የሚደብቁኝ፣ ልጄ ለምሮ ማላየው እያለ ቁጣ እያለው ነበረ። ከዛ ትቷት ወጣ። ሰዳከት ቦራን ከአቅማ በላይ ሆነባት። ቦራን የቤቱ ትልቅ ልጅ በቀጥታ ወደ ውጭ እየወጣ ነበረ። ወደ ውጭ ወጥቶ በእልና በንዴት ወደ በረንዳው እየተመለከተ ነበረ። ድንገት ቭርጉን መጣ። እንደምን አድርክ እያለው ነበር። ሰላም እንዴት አድርክ እያለ ቦራን ዞር ብሎ እንኳን አያየውም፣ ይመልስለታል። ከዛ በኋላ ቭርጉን ቦራን ምን ሆናል? ይኸውልህ ቦራን እኔ እኮ ግራ ገባኝ እኮ ትንሽ ለምን አትረጋጋም? አንተ አይደለህ እንዴ ይኸውልህ ደብቀኝ ምናምን ነገር ያልከኝ፣ ስለዚህ ትንሽ ተረጋጋ አለው። ይኸውልህ ቭርጉን ሰማኝ አንድ ጊዜ፣ ይኸውልህ አንተ መሄድ ምናምን ካሰኘ መሄድ ምናምን ከፈለክ መሄድ ትችላለህ፣ ሌላ ነገር ግን አትበለኝ፣ እኔ መጨረስ ያለብኝ ነገር አለ ይለዋል። ቭርጉን ይህን ጊዜ ታውቃለህ አይደለ ቡልጋሪያኖቹ ቀልድ እንደማያውቁ አሁንም ቢሆን በዚህኛው ማንነት ነው መቀጠል ያለብህ። በትክክል ቦራን እንደተመለሰ ካወቁ ቡልጋሪያኖቹ ታውቃለህ ምን ሊያደርጉ እንደሚችሉ አለው። አንተ ማምለጥ ከፈለክ አምለጥ አለው። ቡልጋሪያኖቹ ቀልድ ይወዱም አለው። አያገባኝም እኔ ሚስቴ አስመልሼ ነው መሄድ ካለብኝ የሚሄደው፣ አሊያን ወደ እጅ አስገብቼ ነው የሚሄደው እያሉ ነበረ። እንዲህ ያለ ሲከራከረው ድንገት ዶክተሩ መጣ። ያልጂን ሲመጣ ቭርጉን ቦራን ነው በቃ ቦራን ዛሬ ምርመራ አለብህ እታች እየጠበቅኩ ነው እያሉ ነበረ። ከዛም በኋላ አሊያ ደግሞ ከልጇ ጋር ናት ከነ ሙዛፈር እንዲሁም ከነ ከድር ጋር አንድ ላይ እየተጫወቱ ነበረ። እንቁላል መስበር አንድ ላይ እየተጫወቱ ድንገት ጂያን መጣ። አብሯቸው እየተጫወተ ነበረ፣ እየተሳሰቁ ናቸው። ከዛ ከተወሰኑ ደቂቃዎች በኋላ ጂያንና አሊያ ህፃኑን ጂያንን ይዘውት በግራና በቀኝ እጁን ይዘው ከቤት እየወጡ ናቸው። ከነ ከድር የሚኖርበት ቤት እየወጡ እነ ከድር ለአራት ተሰበሰቡና አይ ፈጣሪ አይ በጣም ያሳዝናል፣ ምን አለበት ሁሉ ጊዜ እንደዚህ ደስተኛ ቢሆኑ እያሉ ነበረ። ቢያንስ የሁለቱ ፍቅር ምርጥ እንደሆነ ያውቃሉ። ነገር ግን ሊለያዩ እንደሆነ ሲያስቡት በጣም እየከበዳቸው ነበረ። ከዛ ቀስ እያሉ እነ አሊያ በደረጃው ይወጡ እነ ካያን እያገኟቸው ነበረ። ህፃኑ ጂያን ካያን ሲያገኘው ምን ሲጫወቱ እንደነበረ ከእናትና ከአባቱ ጋር ሲጫወት እንደነበረ ይናገራል። ናሬም ቀስ ብላ እየመጣች ነበረ። አብረው እየተሳሳቁ ማውራታቸውን ቀጠሉ። ከፈለክ ነገ አብረኸኝ ትጫወታለህ እያለ ጂያን ካያን ይጠይቋል። ካያም እሺ እያሉ ነበረ። ለሰከንድም ቢሆን ነገሮችን ረስተው መጫወት ቀጠሉ። ከዛም በኋላ ጂያን እንዲሁም አሊያ ህፃኑን ይዘውት ወደ ክፍሉ እየወሰዱ ናቸው። ድንገት ሰዳከት መጣች። በናሬና በካያ ጀርባ መሃል ቆማ ዝም ብላ እያየች ነበረ። ከዛ ቀረብ ባለች ወደ ናሬ አይ ጣፋንታ ስትል ነበር ሰዳከት። እነ ጂያን ዞር ብለው እያዩት ህፃኑን ይዘው ወደ ክፍሉ እያስገቡን ነበረ። ካያና ናሬ ዞር ብለው እናታቸውን ይመለከታሉ። ሰዳከት አየችና ዞር ትላለች። በአንድ በኩል አሊያና ጂያን ህፃኑን ወደ ክፍሉ ካስገቡት በኋላ ዛሬ ሊያናግሩት ነበር የፈለጉት፣ ሁሉን ነገር ሊነግሩት። ቦራን በጣም እያስቸገረ ነው ያለው። ስለዚህ ቦራን አልሞተም አባት ብሎ መናገር ራሱ በጣም ከባድ ነው፣ ያስደነግጠዋል። ነገር ግን ልትነግረው ነው አሊያ፣ ጂያንም እንደዚሁ። ከዛ በኋላ እናናግር ብለው ወደ መኝታ ክፍሉ ሲያስገቡት እማዬ ቅድም ስናደርግ የነበረው ጨዋታ ትንሽ አናዶሻል እንዴ? የቀልድ ነበር እኮ የምር አልነበረም እኮ ከተናደርሽብኝ ከዚህ በኋላ ጥንቅር ብሎ ይቀራል፣ አልጫወትም፣ ችግር የለም ማየ እያለ ነበር። ኧረ እንደዛ አይደለም ዛሬ የሆነ ነገር ልናወራ ነው። እሺ የሆነ ነገር አጋጥሞ አንተ መስማት ስላለብህ ነው ይሉታል። ተራ በተራ ማለት ምን ተፈጠረ ተናገሩ አይሆን ነገር ይላቸዋል። ዝም አለው። ግራ ገባቸው፣ ተደነጋገሩ። መናገር ሲያቅታቸው ምን ነው ዝም አላችሁ ነገር በሉ እንጂ ሲላቸው ነበረ። እሺ እንነግራለን እንትን ማለቴ ምን መሰለ ይሄ ምን አጋጣሚ መሰለ፣ በእርግጥ የሚሰማን ስሜት እረዳለሁ። እሺ ዴኒስ የሚሰማን ስሜት እረዳለሁ። ምንም ቢሆን ምንም ግን ፊት ለፊት ለእኔም ለጂያንም ተነግሯል። እሺ እንደገና ደግሞ ዋናው ጉዳይ ማለት ነው አብረን መሆናችን ነው እና ምንም አይነት ጥያቄ ከተፈጠረብህ ምንም አይነት ነገር ግር ካሰኘ ለእኛ ትነግረናለህ። እሺ ሁሉም ነገር ቀላል ነው ትነግረናለህ እያሉት ዳርዳር ማለት ጀመሩ። በተለይ አሊያ ዳርዳር እያለች ነበረ። ዴኒዝ ታውቃለህ ያው እንትን እያለች ገና ስትጀማምር ለማውራት በጣም እየከበዳት ቦራን ተነሳበት። ዶክተሩ ምርመራ አድርጎለት ካበቃ በኋላ ቦራን እየመጣ ነበረ። ቀስ እያለ በደረጃው እየወጣ ነበረ። ድንገት ሰዳከት አየችው። ቦራን ልጄ እዚህ ምን ትሰራለህ? ምን ታረጋለህ? እዚህ ምን ትሰራለህ
እያለችው ነበረ። እነ ናሬም ፊት ለፊቱ ቆመው ምን ታረጋለህ እያሉ ነበረ። ውስጥ አስገብተው እያወሩት ነው። ተረጋጋ ከዛ ያሳዩሃል አለችው። ምንድን ነው የሚያወሩት? ምንድን ነው የሚያናግሩት? አልገባኝም እያለ ነበረ። መጀመሪያ እሱ ማናገር አለባቸው። ከዛ ያሳዩሃል። ተረጋጋ ይለዋል ካያ። ናሬም ብትሆን ወንድሜ ተረጋጋ እንጂ ያሳዩሃል እንጂ አትጣደፍ እንጂ አትቸኩል ስትሮ ነበረ። ካያ ጣልቃ ትግባ አትያዘኝ ይኸውልህ ልጄ ነው ያለው ዴኒዝ ልጄት ነው ያለው እያለ እየጮኸ ነበረ። ከነ ናሬ በግራና በቀኝ ሆነው ተረጋጋ ቦራን እባክህ ተረጋጋ እያሉ ነበረ። ዴኒዝ ልጄት ነው ያለው የት ነህ እያለ እሱ መጣራት ጀመረ። ቦራን ስሜቱ መቆጣጠር ከበደው። ከክፍል ለፊት ሆኖ እንደዛ አይደለም ቦራን ቆይ አንዴ ወንድሜ ተረጋጋ እያሉ ነበር። አሊያ ልጄን አምጪ እያለ ሲጮህ ነበረ። ሶስቱ አንድ ላይ ነበሩ፣ አሊያ ጃንና ህፃኑ የሷ ልጅ። ከዛ በኋላ ድምፅ ሲሰሙ ሁለቱም ወደ በሩ ዞሮ ህፃኑ ጃን አልገባውም። ከዛ በኋላ ካያ ደግሞ በአንድ በኩል ቦራን እየለመነው ነበረ። እባክህ ተረጋጋ ነገሩን አታበላሽ እባክህ ተው ይቅርብ እያለው ጣልቃ አትግባ ዞር በል ክፍል ለፊት እያለ ነበረ። ህፃኑ ጃንን ጊዜ ማን ነው እያለ ነበረ። ከዛ ጃን ቆይ አንዴ መጣው እናንተ ከዚህ እንዳትወጡ እሺ ብሎ ሄደ። ከዛ ይህን ጊዜ አሊያ ልጇን ታክፍና ጆሮን እየሸፈነችው ነበረ። ጃን እየወጣ ነበረ። ቦራን ምን እያርክ ነው ያለው? ቦራን አብዳለ እንዲምር ምሰራው እያለ ነበር። ጃን ልጄን ታሳየኛል አታሳየኝም? ምንድነው እንነጋገራለን ምናምን የምትሉት? ምንድነው ሚስጥሩ? ምንድነው እንቆቅልሹ? አልገባኝም እያለ ነበረ። ይኸውልህ ቦራን ከዚህ ራቅ አሊያ እያወራችሁ ነው። መጀመሪያ እናቱ ታውራው መጀመሪያ ቦራን እባክህ ተረጋጋ ምን ሆናል እያሉ ነበር። መጀመሪያ ነው ያወራታለሁ እሷን አወራታለሁ እንደውም ልጄን አወራዋለሁ። እንዴ አንተ ማን ስለሆንክ ነው ከልጅ አጠገብ ሆነ ከሷ ጋር የምታወራው? ሲጀመር የልጁ አባት እኔ ነኝ። ምን ታረጋለህ ታዲያ አጠገቡ እያሉ ነበር። ታየዋለህ ልጄን ተረጋጋ እያለው ነገር ግን ቦራን ዴኒዝ እያለ ይጣራል። በአንድ በኩል ህፃኑ ደግሞ ጂያን እማዬ ማነው ስሜን የሚጠራኝ? ማነው ለምሮ ጆሮ የምትሸፍኝኝ እያለ ነበር በጣም ፈርቶ። ከዛም በኋላ አመለጣት። ማነው የሚጠራኝ ካላየኝ እያለ ቆይ አንዴ ብላ ልታረጋጋው ሞከረች። ከዛም በኋላ ሊያመልጣት ሲሞከር እሷ እያባበለችው ነው። እሺ በቃ አሳያለሁ አለችው። ይሄ ነገር ካቅም በላይ ሆነ። ቦራንን ልታሳየው ነው። ጂያንን ህፃኑን ልጇን ይዛ ወጣች። እጁን ይዛ ስትወጣ ቦራን ዴኒዝን ከአንድ ዓመት በኋላ ነበር ያየው ፊት ለፊት። ደነገጠ። ህፃኑ ዴኒዝም ሲያየው ደንግጧል። ሁለቱም ተያዩ። ልጄ ዴኒዝ እያሉ ነበረ። ህፃኑ ጂያን ወይም ዴኒዝ ዝም ብሎ ቦራን ፍጥጥ ብሎ አየው። አሊያም ብትሆን የሆነ ለየት ያለ ነገር ከተፈጠረ ብላ እየጠባበቀች ነው በተስፋ። ሁሉም ሰው የአባትና የልጅን መገናኘት በተስፋ እየጠባበቀ ነበረ። ቦራን ፍጥጥ ብሎ ልጄ ሲል ነገር ግን ዴኒዝ እማዬ ብሎ በጣም ፈርቶ እናቱን አቀፋት። ከዛ ወደ ውስጥ ካልገባን እያላን ነበረ። አሊያ ህፃኑን ጂያን ይዛ ወደ ውስጥ ስትገባ ይህን ጊዜ ጂያነ አሁንስ ደስ አለ ይህን ነበር የፈለከው ትንሽ እንኳን መታገስ አልቻለም አቃተ ብሎ ትቶት ገባ። ከዛ ሰዳከት ቦራን ልጄ ታገስ ብዬ እኮ ነበረ አይዞ እያሉት ናቸው። አቅም አነሰው። ደገፍ አርገውት ለሁለት ወደ ክፍሉ እየወሰዱ ነበረ። አሊያ ልጇን እያባበለች ነው። ድንገት ጂያን መጣ። እዛ ጋር ያየው ሰው ግን የምር አባዬ ነው አለ። ህፃኑ እንደዚህ ሲል አባት ነው እያሉት ነበረ። ታዲያ ሞቷል ነበር እንዴ? ቀብረነው ነበር እኮ ታዲያ እንዴት ሊሆን ይችላል እያለ ግራ ገብቶ ተጠየቃቸው። ከዛም በኋላ እነሱ ደግሞ እንዴት አድርገው እንደሚያስረዱት ግራ ገባቸው። አዎ አባት ግን በህይወት አለ። ማወቅ ያለብህ ነገር ይሄ ነው። አባት አልነገረንም ነበር፣ ሌላ ቦታ ሲታከም ነበረ ለዛ ነው ብላ አሊያ ቀስ ብላ ታስረዳለች። ከዛ በኋላ ጂያን ደግሞ እኔ ግን ፈርቼ ነበረ እማዬ ፈሮኝ በቃ ይላታል። ልክ ነህ መፍራት ልክ ነህ ከብዙ ጊዜ በኋላ ስላገኘው ነው ከብዙ ጊዜ በኋላ ስላየው ነው እያለችው ነው። ጂያንም እንዲህ እያለት በተመሳይ ነገር እያባብለዋል። ቀስ በቀስ እንዲህ እያለው ህፃኑን ጂያን ለማሳመን ጥረት እያደረጉ ናቸው። እሱ ወዲያው ተኛ። ምንድነው የምናደርግ ይባባላሉ። ቦራናንም ቢሆን እየበጠበጠ ነው ያለው። ቦራን እንዲህ ፊቱን ይዛል፣ እንዲህ ጭንቅላቱን ይዛል። ቦራን ልጄ እባክህ ተረጋጋ ሁሉም ነገር ሰላም ነው ምን አለበት ብትረጋጋ እያለች ነበር። ድንገት ነበር አላ የመጣችው። አንተ ግን ምን አስበህ ነው እንደዚህ የምታረገው? ምን አስበህ ነው እያለችው ነበር። ልጄ እኮ ነው አላት። ልጄ እኮ ነው ትላለህ እንዴ? አንተ ግን የምር አባት ነህ? ለእሱ አባት ነህ የምር? አባቱ ኮንክ ታዲያ እንዴት እንደዚህ ታረጋለህ? እሱ ላይ እኮ ተጽዕኖ እኮ ማድረግ እኮ የለብህም እኮ እያለችው ነበር። አሊያ እባክሽ ተረጋጊ፣ ልጄን እንደዚህ አትበይው፣ ገና መዳኑ ነው እባክሽ፣ ታስከፊያለሽ። ምን ያለ ልቡ እንደተሰበረ አታይም እንዴ ስትራ ነበር። ያንቺ ልጅ ብቻ ነው ልቡ የሚሰበረው? የኔ ልጅ ልቡ አይሰበርም እንዴ? ደግሞ እኮ ገና ህጻን ልጅ እኮ ነው። ወደ ዞር ሰራከት ምን እያልሽ ነው ያለሽው? ቢያንስ እንደ አባት መሆን እኮ አለበት እኮ። እዛ መተህ ትጮኻለህ እንዴ? ዴኒዝ እያልክ ስትጮህ ትንሽ አታፍረም እንዴ? ውስጡ ምን እንደሚሰማ አታውቅም እንዴ? እሱ ከሆነም ቢሆን እንደ ሞት አድርጎ ነበር የሚያስበው። እኔ እንኳን ቀስ ብዬ ልነግረው ነበረ። ለምንድን እንደዚህ የምታደርገው ቦራን? ይሄ ነው እንደ አባትነት ብላ ይጠቀችው ነበረ። ቦራን መጨቃጨቅ ጀመረ እና አባቱ ጂያን ነው መልሽልኝ እንጂ እያላን ነበር። ምን ነው የምታወራው? ጂያን አባቱ ያለ ሰው አለ እንዴ ያለችው። ታዲያ ምን ለማድረግ እየሞከርሽ ነበረ? ልጄን ከኔ ደብቀሽ ከጂያን ጋር እንደፈልግ ስትሆኝ ነበረው። ጂያን ነው እንደ አባቱ የሚያየው። እኔ ግን ተመልሻለሁ። ለምን ነው የምታሰቃኝ እያላን ነበረ። ስሜት ሰማይስ ነገር አታውራ ስትለው በአንድ በኩል ጂያን አሊያ ቆይ አንዴ እንደዛ አይደለም ቆይ ተረጋጊ ይላታል። አሊያ ጮኻ ተቀመጠች። ጂያን ቦራንን ሊያናግረው እየሞከረ ነበረ። ቦራን እየተናገርክ ያለው ነገር አይታወቅም ይላል ጂያን ረጋ ብሎ። ከዛ ቦራን ባከ ጣልቃ ትግባ ጂያን እኔ አሊያን ነው ማናገራት እያሉ ነበር። ሰሜን እዚህ ጋር ጠቅሳል ነበር እንዴ?
ስሜን እስከጠቀስክ ድረስ እስካነሳ ድረስ እኔንም ታወራኛለህ። ታዲያ ይኸውልህ ሲጀመር እንደዚህ መሆን የለበትም አለው። ሰዳከት ደግሞ ኧረ ወንድማማቾች ናቸው እንደዚህ አታውሩ፣ ተው ጥሩ አይደለም፣ ተረጋጉ እያለች ነበር። ሰዳከት እማዬ ጣልቃ አትግቢ፣ ቦራን ምን እየተናገርክ እንዳለ አልገባም። ይኸውልህ ምን አይነት ነገር ውስጥ እንደሚከተን አላቅም ይሄ ነገር ግን ለአንደበት ብትጠነቀቅ ይሻላል እያለ ነበር። ልጄ ነው ታዲያ ልጄ እኮ ነው ዴኒስ ልጄ ነው፣ ይሄን አሰባችሁበት ታውቃላችሁ እያለ ነበር። አዎ ልጄ ነው ልጄ አይደለም ብያለሁ እኔ እያለች አሊያስጠቅ ነበረ። ለቀናት ያህል ልጄን ላይ ስጠብቅ ነበረ፣ ታሳዩኛላችሁ ብዬ ከአንዳንድ ስጠብቅ ነበረ። እንዲህ እስካሁን ድረስ መተነፍሰው እኮ ለሱ ብዬ እኮ ነው፣ እስካሁን ድረስ በጣም ብዙ ነገር ታግሻለሁ እያለ ነበረ። እኮ ትታገሳለህ፣ ከዚህ በኋላ ደግሞ በደንብ ምን ችግር አለው እንዴ? 5 ደቂቃ 10 ደቂቃ 1 ቀን 2 ቀን ምን ችግር አለው? እኛ ብዙ ነገር ጠብቀን የለ እንዴ? ቦራን ምን እያሰብክን ያለው? ለልጅ አይምሮ እኮ ሲባል እኮ ነው። ለምንድነው ራስ ወዳድ የምትሆነው አለው። ምሮ የምታወራው ልጄን ለማየት መፈለጊ ራስ ወዳድነት ነው? ምንድነው የማይገናኝ ነገር የምታገናኘው? ምንድነው የምትለኛ እያለ እየጠየቀው ነበረ። እንደዛ አይደለም ራስ ወዳድነት ምን እንደሆነ በደንብ አድርጌ እነግርሃለሁ። ቮርጉንን ደብቀኝ፣ አግተኝ፣ የሆነ ቦታ ውሰደኝ፣ እታከማለሁ አልከው አይደል እንዴ? ልጅ ከዚህ በኋላ ምን ሊያቅ ይችላል? የሚያውቀው አባቱ እንደሞተ ነበረ። ሌላ ምን ሊያቅ ይችላል? ከእናቱ ጋር በቀጥታ ወደዚህ መጣ። አስክሬኑን ይዘው እንደመጡ እኮ ነው የሚያውቀው እያለው ነበረ። ቦራን ፍጥጥ ብሎ ይመለከተዋል። ታዲያ ምን ጠብቀ ነበረ? ልጅ የሚያስበው አንተ እንደሞትክ ነው። ራስ ወዳድነትም እንደሆነ ታውቃለህ። ሁሉ ነገር ሲፈጠር እያወክ ልጅንም አልያንም ለማግኘት አንድ ቀን ሞከር አታውቅም። የልጅን ስሜት ወደ ጎን ጥለ ነው ልጅን ካላየሁኝ ብለዚህ ስትበጠብጥ የነበረው። ቆይ ቅድም ልጅ አንተን ሳይ ፌንት ቢነቅርስ ኖሮ ቢወድቅስ ኖሮ ይሄ ነው ራስ ወዳድነት? ቦራ እንዴት እንደዚህ ታደርጋለህ? ራስ ወዳድነት ማለት ትርጉሙ ይሄ ነው ከገባ። ልጅን አታይመኛ ብለናል አላልንም? ማንም እንደዛ ያለ ሰው የለም። ጠብቅ ነው ያለው። ጠብቅ፣ ትንሽ እንንገራው፣ እናስረዳው ነው ያለው። አንተ ባልነበርክበት ሰዓት ላይ እኔ ልጅያን አባቱ ነበርኩኝ። አዎ በቃ እያሉ ነበረ። እንግዲህ አሁን ከዚህ በኋላ እኔ ተመልሻለሁ፣ ልጄን የማሳደግ መብት ነው ያለኝ፣ ከልጄ ጋር መሆን መብት ነው ያለኝ እያለ ቦራን ነገሩን አከረረው። ልክ እነ ጂያን ከሱ ህይወት ሊያስወጡት እንደሞከሩ አድርጎ እያወራ ነበረ። አንተ የእሱ አባት ነህ ግን ቀስበል እያሉ ደጋግመው ቢነግሩት ቦራን ባሰበት። ከዛ ጃን አሊያን በቃ እንውጣ ብሏት አብሮ ሊጡ ሲሉ መቼ ነው የምትፋቱት? ጊዜን አታቃጥሉብኝ ሲል ነበረ። ማንም የማንንም ጊዜ አያቃጥልም፣ ምንም ችግር የለም እያለ ጃን እየወጣ ነበረ ከአሊያ ጋር። ሰዳከት ወይኔ ምንድነው የመጣብኝ ብላ ታለቅሳለች። አሊያና ጂያን ተያይዘው ወጡ። ኧረ ምንድነው ከዚህ በኋላ የምናረገው ብላ አሊያ ስጠይቀው ጂያን ደግሞ አይ ፊትለፊታችን በጣም ከባድ ፈተና እየጠበቀን ነው አሊያ፣ ካሰብኩት በላይ ነው በጣም የሚከብደው እያላን ነበረ። ድንገት ካያ እንዲሁም ናሬ መጡ። በጣም አዝናለሁ አሊያ፣ ቦራን ግን በቅርብ ቀን ያገግማል፣ ወደ ራሱ ይመለሳል እያለች ትናገራለች። ጂያን አደረገ ልንገር፣ እኔ ዴኒዝን መቼም ቢሆን ልተው አልችልም እና ምናልባት የስራ ፍቃድ ያስፈልገኛል። ከዚህ በኋላ ቤት ነው መሆን ያለብኝ። ልጄን እዚህ አስቀምጬ በስነስርዓት ስራ መሄድና ስራዬን ባገባው መስራት ሁሉ አልችልም እያለችው ነበረ። ድንገት ህፃኑ ጂያን መጣ። ጂያንን እያቀፈው ነበረ። ከዛ ዛሬ እስኪ ስራ ቦታ ውሰደኝ እያለው ነው። ቤት ውስጥ ካለው ትንሽ ጭንቀትና ተጽዕኖ አንጻር ቤት ውስጥ ብዙም የመቆየት ፍላጎት የላቸውም አሊያና ጂያን። ስለዚህ ቢያንስ ዛሬ ስራ ቦታ ይዘውት ቢያንስ ትንሽ ከጭንቀት ለመራቅ እያሰቡ ነበር። ስራ ቦታ ይዘውት መጡ። ከዛ ሁሉም በር ላይ የነበሩት እነ ሐሰን እንዲሁም እነ ከድር ሲያዩት ህፃኑ ጂያን በጣም ደስ አላቸው። እሱን እያጫወቱት ነበረ። አሊያና ጂያን ብቻቸውን ቀሩ፣ ይተያያሉ። በሌላ በኩል ናሬ ሻይንን ለማየት ሆስፒታል ሄዳለች። አጠገቡ ናት ያለችው ሻይን የቦራን ጉዳይ ስለደበኩ ተናደህብኛል እንዴ አለችው። አዎ ተናድጄብሻለሁ፣ ግን ብናደድብሽም በቃ ለ3 ቀን ነው። ፈገግ ስትልኝ ትንሽ እረሳዋለሁ እያላን ነበር። ፈገግ አለች። አሁን ደስ የኔ ፍቅር እያላን ነበረ። ከዛኔ ከጎኔ ለጥበ እያላን ነበረ። አጠገቡ ጋደም ምትል እየጠይቃት፣ እሷ ደግሞ አይሆንም አሳመመሃለሁ፣ ተው ይቅርብ እያለችው ነበር። አይሆንም ነይ ከጎኔ ለጥበ ነይ ናፍቀሽኛል እያላን ነበረ። ሁለቱም ተቃቅፎ የኔ ፍቅር ሲባባሉ ድንገት ዘሬንና ቪዳን በሩን በርግ ሲገቡ እየሳቁ ነበረ። ያው አንድ ላይ ሆናችሁ ፍቅር መስራታችሁ መቀጠል ነበረባችሁ። ዘሪን ኧረ በቃኛ እንውጣ ስትል ነበር። ቪዳን እማዬ ነገረኛ አትሁኝ፣ እኔ በቃ ገብተሽ የለ እንደ አንድ ጊዜ እያለ ሻይን እየጠይቃን ነበረ። ከዛ አጠገቡ ተቀመጠች። ዝም ብላ አየችው እና ሳቀች። እሺ አንበሳው ልጄ ታዲያ እንዴት ነህ ብላ ሰላም እያለችው ነበረ። እንዲህ እያሉ አብረው እያወሩ ይሳሳቃሉ፣ ይጫወታሉ። በሌላ በኩል ጂያን ህፃኑን እያጫወተው ነበረ። አሊያ አጠገቡ አለች። አብሮት እየተጫወተ እሽኮኮ አድርጎት ከተማን በሙሉ እያሳየው ድንገት ኤሮል መጣ። ኤሮል ሲመጣ መጥቶ ከህፃኑ ጂያን እየወሰደው ነበረ። ባንዴ የጂያንና የአሊያ ፊት ግልብጥብጥ እያለ ነበረ። ፊታቸው ባንዴ ተቀየረ። ኤሮል ይዞ የመጣው ሁለቱም ተራ በተራ እንዲፈርሙበት የሚያስችላቸው የፍቺ ወረቀት ነበረ። ወረቀቱ በስነስርዓት በጥንቃቄ ተሰርቶ አብቅቷል። ሁለቱንም ወደ ቢሮ አስገባቸው። የፍቺ ደብዳቤውን ከካኪ ወረቀት ውስጥ ቀስ እያለ ሲያወጣ እየተሳቀቀ ነበረ። እንግዲህ ምን እንደምላችሁ አላውቅም። እንግዲህ የዕጣ ፈንታ ጉዳይ ነው። መቼስ ይሄ ነገር ከኔ ባይመጣ ደስ ነበረ። ሁሉ ነገር ያለቀለት ነው። ሁለታችሁ መፈረም ብቻ ነው የሚጠበቅባችሁ ብሎ መጀመሪያ
መጀመሪያ ወደ አሊያ ነበር ያዞረው። አሊያ አሰበችና ፈረመች። ጂያን እስክሪብቶን ለማንሳት ሁሉ ከበደው። እሱም አሰባሰበ፣ ሊፈርም ዝቅ አለ። ከዛ መልሶ ቀና ብሎ እሷን ተመለከተ። ምንም አማራጭ የለውም፣ ፈረመ። ሁለቱም እዚህ ጋር ትዳራቸው ፈርሷል። ነገር ግን ይሳሳቃሉ። ትዳራችን ፈረሰ፣ ስንት ዋጋ የከፈልንለት፣ ስንት መስዋዕትነት የከፈልንለት ትዳራችን ፈረሰ፣ ግን ፍቅራችን አለ፣ በፍቅር አሸንፈናል እያላትን ሁለቱም ይሳሳቃሉ። ህፃኑ ጂያን ከነካያ ጋር እታቸው ሩይ ትጮተ ነው። እነ ጂያን መጡ፣ እያቀፉን ነበር። ከዛ ጂያን አባዬ ቅድም ፈርቼ ነበረ፣ አሁን ግን ፍርሃት ይጠፋልኝ እያሉ ነበር። የምር እውነተኛ አባቱን እየፈራው ነው። እንዴት አድርገው ከቦራን ጋር እንደሚያግባቡት ለነሱ ይሄ ሌላ ራስ መታት ያለው ስራ ይሆናል። አሊያና ጂያን ቀስ ብለው በደረጃ እየወረዱ ናቸው። እታች ቆመው እያወሩ ከዛ ህፃኑ መጣ። አብረው ሊወጡ ናቸው። ድንገት ካያ ከወንድሙ ጋር እያወራ ነው። ኢፔክ ደወለችለት። ኢፔክ ደወለች ብሎ ዞር አለ። ከትምህርት ቤት እየወጣች ነበረ። ሄሎ ካያ እንዴት ነህ? ናፍቀኸኝ እኮ ነው የደወልኩት አለችው። አሰባሰበና እኔም አላት በነገራችን ላይ ጊዜው እየደረሰ ነው። የምንጋባበትን እንዴት ነው አዳራሽ ወሰንክ እንዴ? መረጥክ እንዴ አለችው። አይ እሱን እንኳን አልወሰንኩም፣ አልመረጥኩም። እባክሽ ሰሞኑን በጣም ተጨናነቂ ቢዚ ነበርኩኝ ኢፔክ፣ በጣም ይቅርታ፣ ነገር ግን እስከ ነገር ድረስ ይደርሳል ይላታል። አይ እንደዛ ከሆነ ጥሩ። አይ እኔማ ያው የምትወደውን ቀሚስ እንድመርጥ አብረኸኝ ብትመጣ ደስ ይለኛል። አትመጣም አለችው። እሺ እመጣለሁ፣ ስንት ሰዓት ነው እያላን ነው። ሰዓቱን ነገረችው። እሺ አላት። ስልኩ ተዘጋ። ከዛ ሄዶ ከጂያን አጠገብ ተቀመጠ። ወንድሜ ኢፔክ እኮ ስለ ሰርጉ እኮ እያወራችኝ እኮ ነው። ምንድን ነው የምናረገው? ሰርጉ መቼስ ቤት ውስጥ ማድረግ አንችልም። ቦራን እንደዚህ አይነት የአእምሮ ሁኔታ ውስጥ ገብቶ ሰርግ የሚባል ነገር አይታሰብም። አዳራሽ ነገር ወይ የሆነ ሆቴል ነገር ምረጥ በላይ ነበረ። ምን እንደማረግ አላቅም። ሰሞኑን ቢዚ ነን፣ ያው ቤታችን ውስጥ ባለው ነገር እኔ እንጃ ይለዋል። ስለዚህ ጉዳይ ግን እርግጠኛ ነህ ብሎ እየጠየቀው ነው። ካያ አማራጭ የለኝም ይለዋል። ሻሂን ከሆስፒታል ካልወጣው እያለ ነው። ወክ ማድረግ ችያለሁ፣ በቃ ቤት አገግማለሁ፣ ኧረ እዚህ ጨነቀኝ ጠበበኝ እያለ ድንገት ነበር ካያና ጂያን የመጡት። እየጠየቁን ነበረ። ተመለስ ይሉታል፣ ወደ ውስጥ እንዲመለስ ቢያንስ ትንሽ ሰዓት እንዲቆይ። ከዛ በኋላ እነሱም እንዲወጣ ይፈልጋሉ። ድንገት ኤጀመል በርጋ መጣ። ወደ እነ ሰዳከት ቤት ጋር መጥቶ በርጋ ቆሞ አስገቡኝ ሲል እነ ሼሙስ ሽጉጥ ሲደቅኑበት ተረጋጉ፣ ቆይ አንዴ እኔ እዚህ ጠብ ፈልግ ያር ላይ መጣሁት፣ በጸባይ ልገባ ነው ፈልገው እያላቸው ነው። ድንገት አሊያ እስከነ ልጇ መጣች። መኪና ውስጥ ነበረች። ከዛ ከመኪና ውስጥ ወጣች። ከዛም በኋላ ከመኪና ስትወርድ ሾፌሩ በል መኪናውን ወደ ኋላ አስጠጋና ፓርክ አርግ እያለችው ነበር ልጇ እንዳያይ። ኤጀመል ድንገት ነበር አሊያን ሲያት የጂያን ጀግናዋ መጣች እያለ ነበረ። ከዚህ ጥፋ ከዚህ እያለችው ነበረ። ቦራንን ማየት ፈልጋለሁ የትም አልሄድም እያለ ነበር። ከዚህ ሰዎችን ይዘህ ጥፋ እያልኩ እኮ ነው አለችው። የትም አልሄድም ልጄን ሳላይ የትም አልሄድም፣ ልጄን ብቻ ሳይሆን ልጄን ማየት ፈልጋለሁ እያለ ነበር። ኧረ እባክህ ልጅ መሆናውን ትዝ አለህ አለችው። አዎ ልጄን አናግረዋለሁ፣ ልጄንም አናግረዋለሁ እያለ ነበረ። በጣም አበዛኸው ብላ ነበረ። ከሼሙስ ሽጉጡን ተቀበለችና ደቀነችበት። አንቺ እውነትም የጂያን ተተኪ ሚስት ነሽ፣ አንቺ የጂያን ሚስት ነሽ እውነትም። ራሷ ጂያን ተመሳሳይ እሳት፣ ተመሳሳይ ጥላቻ፣ ተመሳሳይ ምህረት አልባነት። የሚገርም ነው ግን እንዳተኩሽ ችግር ውስጥ ነው መጋቢው። እኔ ምንም ያልኩት ነገር የለም እያለ ነበር። ከዛ ላይ በሩን ክፈቱት አለች። ከዛ ልጄ ግባ እያለች ነበረ። ከዛ ህፃኑን የያዘው መኪና ሲገባ ቶሎ ሽጉጡን ደቀነችው። ከዛም በኋላ ወደ ውስጥ ከገባ በኋላ ሽጉጡን መልሳ የጀመል ላይ ደቅናበት ጥፋ ከዚህ ብላ ተመልሳ ወደ ውስጥ እየገባች ነበረ። በሌላ በኩል ሻይ ከሆስፒታል ሊወጣ ነው። ዶክተሩ መጥቶ ምን ቅድመ ጥንቃቄ ማድረግ እንዳለባቸው እየተናገረ ድንገት ጂያን የጠራት ዘሪንን ነበር። ጠራትና ስለ ልጁ ለወንድሜ ነግረዋለሁ፣ የወንድሜ ልጅ ነው፣ መቼም ቢሆን ደሚራ ያሳድጎም እያላ ሲጨቃጨቁ ድንገት ቪዳ መጣች። እናወራበታለን አለችው። ሲጀመር እሷ ምታቅ አልመሰለውም ነበረ። ከዛ በጣም ተገረመ። እንዴት እስካሁን ድረስ እናቷ እያወቀች ዝም አለቻት ብሎ ድንገት ሻይን ወጣ። ናሬ ደገፍ አድርገው ወደ ቤት እየሄደ ነበረ። ናሬ አብራው እንድትሆን ጠይቋታል። ናሬ እያቅማማችን ቢሆን ሰዳከት ባትፈቅድላትም እሺ ብለዋለች። ኤጀመል እዛ ቤት እስካለ ድረስ ሻይን እንዳይመለስ አስጠንቀቀው የነበረ ቢሆንም ናሬ ነገር ግን ሻይን መቼም ከዛ ቤት አልሄድም፣ መቼም ከድርጅቱ አልወጣም፣ አባዬን እጋፈጠዋለሁ ብሎ ወደ ቤት እየተመለሰ ነው ያለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።